ቤተሰቦቻችን እንደምሰንብታችኋል ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች የሚቀርቡበት ፕሮግራም ነው። ዛሬ በመቀሌ ከተማ እንገኛለን። ወደዚህ የመጣንበት ዋነኛ ምክንያት ደግሞ አህሪ በሐሳብ በምርምር ሰፖርት ከሚያደርጋቸው ተቋማት መካከል አንዱ በሆነው ላይ ፕሮግራም ለማዘጋጀት ነው የመጣነው። በተለይ ደግሞ በፋርማሲቲካል እና ባዮሎጂካል ልማት ላይ የሚሰራቸው ጥናትና ምርምሮችና በዚህ ዘርፍ ላይ ደግሞ በኢንዱስትሪው ላይ ያሉ ባለሀብቶችን ሰፖርት ለማድረግ በሚያደርገው ሂደት ውስጥ ይሄንን ለማየትና ለእናንተ ለውድ ቤተሰቦቻችን ለማቅረብ ነው። በዚህ ፕሮግራም ላይ እንግዳይ ያደረኩት ሻምቡ ፍላቴ ነው። በዚህ በአህሪ በፋርማሲቲካልና ባዮሎጂካል ምርት ልማት ዳይሬክቶሬት ዳይሬክተር እና ከፍተኛ ተመራማሪ ነው። ከሱ ጋር ነው ቆይታ የምናደርገው። አብራችሁ እንድትቆዩ በማክበር ጋብዛለሁ። የኔ ስራ ዘርፍ በሰፕላይ እና ፕሮኪርመንት ኃላፊ ነኝ። በዚህ በአፎሚ የምሰራው ስራ የኳሊቲ አሹራንስ ሲጂኤፍ የህክምና ጓንት ፋብሪካ ስራ አስኪያጅ ነኝ። ድርጅታችን የሚያመርተው የህክምና ጓንት ነው የምናመርተው። ሁለት አይነት ምርት አለን፣ ፓውደርድ እና ፓውደር ፍሪ የኤግዛሚኔሽን ግላቭ ነው እያመረትን ያለ ነው። በሲጂኤፍ ግላቭ ፋብሪካ ውስጥ የጥራት ተቆጣጣሪ ነው። ከ2011 ጀምሮ ፕሮጀክት የተሰራ የነበረው የአፎሚ ሜዲካል ግላቭ ማምረቻ ከ3 ዓመታት አታካች ጊዜ ካሳለፉ በኋላ በመጋቢት 5 2016 ነው ወደ ተግባር የገባ ነው እና ይሄ በዚህ የምናመርተው ግላቭ አለ ማለት ነው። ይህ ማሽን 9 አይነት ምርት ማምረት ይችላል። የኤግዛሚኔሽን ግላቭ 3፣ የሰርጂካል ግላቭ ወደ 6 የሚያመርት ማለት ነው። የኤግዛሚኔሽን ግላቭ ሚዲየም፣ ስሞል እና ላርጅ ያመርታል። የሰርጂካል ግላቭ እንደገና 6፣ 6.5፣ 7፣ 7.5 በዳይሜንሽናቸው ማለት እስከ 8.5 ባሉት የማምረት አቅም አለው። ከራው ማቴሪያል ጀምሮ ኢንተርሚዲየት ፕሮዳክት አለን፣ ፓኪንግ ማቴሪያል አለን። ከዛ ቀጥሎ የመጨረሻ የነዚህ ውጤት ደግሞ ፊኒሽድ ፕሮዳክት አለን። እነዚህ ነው በኳሊቲ ቼክ ተደርጎ ለፋይናል ፕሮዳክትን የሚደርሰው ማለት ነው። ኦልሬዲ ፕሮሰስ ከጀመርን በኋላ ሳምፕል ቼክ ያደርጋሉ። ኳሊቲ ኢንስፔክተሮች አሉ። 10 ኬጂ ውስጥ 50 ፍሬ ይወስዱና በአየር ቼክ ያደርጋሉ። ቼክ ሲደረግ 50 ፒስ ሲወስዱ ከ50 ፒስ ሆሉ ቼክ ይደረጋል። ከ50 ውስጥ 3 እስከ 3 ከተገኘ 3ም ያን ያክል አይደለም፣ ግን እስከ 3 ነው እንትን የሚታየው። እስከ 3 ቀዳዳ ከሌለው ፓስ፣ ከ3 በላይ ከሆነ ደግሞ ፌል ይደረጋል ማለት ነው። ይሄን ሆሉ እየበዛ ስለሆነ ይሄን አስተካክሉ ከኦፕሬተሮች ጋር እንትን ይላሉ። ኤቭሪ ሃወር መጥተው ቼክ ያደርጋሉ ማለት ነው። አሁን የቴንሳይል ስትሬንግዙ ከ6 ኒውተን በላይ ከሆነ ያ ኃይሉ አክሴፕታንስ ክራይቴሪያ አሟልተዋል ማለት ነው። ሌላ ቆጥሎ ደግሞ ኢሎንጌሽን ነው። 650% በላይ ከሆነ ኢሎንጌሽን ያ ደግሞ አሪፍ የሆነ ግላቭ እንለዋለን። ከዛ ቆጥሎ ዋተር ታይት እንጠቀማለን። ዋተር ታይት ሲጠቀም ለሁለት ምንም አይነት ሊንኬጅ የሌለው ነው። ከዛ ቆጥሎ ደግሞ ዋተር ታይት 1 ሊትር ውሃ ተጠቅመ ለ2 ደቂቃ የሚቆይልና ከዛ በላይ ከሆነ ያ ግላቭ ኳሊቲውን የጠበቀ እንለዋለን። ሌላም አለ አየር ታይትም ትጠቀማለህ። እሱም ፊት ካረገልህ ምንም አይነት ደስት ምንም አይነት ኮንታሚኔሽን ናጻ የሆነ ይሄን ጉዳይም ኳሊቲን የጠበቀ ግላቭ እንለዋለን። ስለዚህ ፓራሜትሮችም አሉ። እነሱ ፓራሜትሮች ደግሞ ቤዝድ ኦን ሜቶዳችን አሁንም አይዞ ነው የምንጠቀመው ማለት ነው። አይዞ ስታንዳርድ እየተጠቀምን እነዚህ ከሟላ ብቻ ነው ወደ ከስተመር የምንልከው። ካልሆነ ግን ፕሮሰስ እያለ ኮንትሮል ታደርጋለህ። ፕሪቨንቲቭ አክሽን እና ኮሬክቲቭ አክሽን ትወስድበታለህ ማለት ነው። መጨረሻ ላይም ባችም በኳሊቲ ኮንትሮል ሪሊዝ ስለሚደረግ ያን ኳሊቲን እየጠበቅን ትሄዳለህ። ዛሬ የተፈጠረውን ችግርን ነገ እንዳይደገም ትሰራለህ ማለት ነው። እና ምንድነው ከተለያዩ ስቴክሆልደሮች ያው ድጋፍ እናገኛለን። ለምሳሌ ኤፍዲኤ ያስቀመጣቸው መስፈርቶች አሉ። አሁን አንድ ማኒፋክቸረር ሜዲካል ማኒፋክቸረር or ሜዲካል ዲቫይስ ማኒፋክቸረር ምን መሆን አለበት፣ ምን ደረጃ ላይ መድረስ አለበት፣ ወደ ገበያ ገብቶ ምርቱን እንትን ለማድረግ
ደህንነቱ የተጠበቀ ምርት ለማምረት ምን መሆን አለበት የሚለውን ነገር በየጊዜው ኢንስፔክሽን ይኖራቸዋል ማለት ነው። በየጊዜው ኢንስፔክሽን ይኖራቸዋል። ከተለያዩ ደግሞ ተቋማት አሁን እና ሀሪን ጨምሮ እኛ ሰርቲፋይድ እንድንሆንና የጂኤምፒ ሰርቲፊኬት አግኝተን የሀገሪቷን ገበያ ሙሉ በሙሉ እንድንሸፍን ፕላስ የኤፍዲኤንም ሪኳየርመንት እንድናሟላ ትሬኒንግን ጨምሮ ስልጠናዎች ይሰጡናል። እንዲህ አይነት ነገሮች ያው ድጋፍ እየተደረገልን ነው። ብዙዎች ቢሮዎች ከፍተኛ ድጋፍ እያደረጉልን ይገኛሉ። በዚህ አጋጣሚ ጤና ቢሮ፣ ኢፍዳ፣ በተለይ አህሪ እናመሰግን እንወዳለን። ሌሎችም ጭምር ድጋፍ የሚያደርጉልን ብዙ መስሪያ ቤቶች አሉ። የገበያ ትስስር መሰረት ያደረገ ይህንም ቀጥሎ በተለይ ላቴክሱ መስመር ላይ ከያዘልን ከፍተኛ ድጋፍ እያደረጉ እንደሆነ እያየን ያለ ነው። ስለዚህ አህሪ ለእኛ ወሳኝ ነው። በዚህ ብቻ አይደለም፣ በሌሎች የሜዲካል ዲቫይስ እንትኖቻችን የምንተክላቸው የምናቋቁማቸው ፋብሪካዎቻችን እንዳለን የምንወስደው አንዱ አህሪ ነው። ስለዚህ የሚያደርጋቸው ምርምሮችም ከእነሱ ምርምር ጭምር አብረው ለመስራት የምናደርገው እንቅስቃሴ አለ። እነሱም ከኛ ጋር መጥቶ አብረው እየሰሩ የሚገኙ በተደጋጋሚ ክትትል እያደረጉ እያገዙን ያሉት የአህሪ ድርጅት ነው እና ከፍተኛ አስተዋጽኦ አለ ማለት ነው። ድጋፍ እያደረግን ነው። እንኳን ተገናኘ። እንኳን አገኘሁ። ደስ ብሎኛል። ደስ ብሎኛል ስላገኘሁ። እንግዲህ ብዙ ዞረናል ዛሬ። በተለይ እንግዲህ ባለፈው ሲጂኤፍን ተመልክተናል። ዛሬ ደግሞ አፎሚን ተመለከተ። ምን አየክ? መጀመሪያ እንግዲህ እዚህ ፕሮግራም እንግዳ አድርጌ ስለጋበዝከኝ ወይ ደግሞ ከሼልፍ ላይ ፕሮግራም በጣም አመሰግናለሁ። ሁለት ፋብሪካዎች አሉ እንደ ሀገር፣ ያው ሲጂኤፍ እና አፎሚ ትልቅ ጋፕ እየሸፈኑ ያሉ ፋብሪካዎች ናቸው። አሁን ከበፊት ለውጦች አሉ፣ በኋላ በሰፊ የምናወራ። በ3 ሺፍት ማምረት መጀመሩ በፊት ከማውቀው ለውጥ አለ። የአህሪ ድጋፎችም የት ላይ እየወደቁ እንደሆኑ እያየንበት ስለሆነ እኔ በጣም ደስ ብሎናል። ለውጦች እያዩን ነው። ከዚህ የተሻለ ደግሞ እየሰራንበት ስላለ በሚነሱ ሀሳቦች ላይ ጊዜ ይኖረናል፣ ሰፊ እናወራለን ብዬ አስባለሁ። እስኪ እንደው በአህሪ በዚህ በፋርማሲቲካል እና ባዮሎጂካል ዘርፍ ላይ የሚደረጉ ምርምሮች እና እንደ ሀገር የሚነሱ ሀሳቦች ምንድን ናቸው? እንግዲህ አህሪ ትልቅ ተቋም ነው። ኢትዮጵያ ውስጥ እንደ አህሪ ያለ ተቋም ይኖራል ምን እምነት የለኝም። አህሪ ሙሉ ተቋም ነው። ከምርምር እስከ ገበያ ድረስ ወጥ የሆነ ከምርምር እስከ ገበያ ያለው ተቋም ነው። ሪሰርች አለው። 3 ኤሪያዎች ላይ በደንብ እየሰራ ያለ ተቋም ነው። እንደ ሀገር የጤና ዘርፉ ላይ የሚታይ ጉልህ ነገር እያሳየ ያለው አንደኛ ባዮሜዲካል ሪሰርች ላይ ይሄ ተላላፊና ተላላፊ ያልሆኑ በሽታዎች ላይ ይሰራል። ሩቲን ለፖሊሲ ግብዓት የሚሆኑ ብዙ ችግር ፈቺዎችን ይሰራል። ሁለተኛ ፈጠራ ባለቤቶች በግራንድ ቻሌንጅ ኢትዮጵያ በኩል የሰስቴኔብል ዲቨሎፕመንት ጎል ላይ ብዙ ቦታ ላይ ዋጋ ሊኖራቸው የሚችለው የህፃናቶችና ሞት ቅነሳ ላይ እዛ ላይ ሊገቡ የሚችሉ የፈጠራ ባለቤቶችን ይደግፋል። ይሄ በተለይ በረሃ አካባቢ ሪሞት ኤሪያዎች ላይ የህክምና መሳሪያዎች ክፍተት ያሉትን የፈጠራ ባለቤቶችን ይደግፍና እያወጣ ነው። 1 2 3 ፕሮዳክቶችን ኦልሬዲ አወጣልና የፈጠራም ተቋም ነው ማለት ፈልጌ ነው። ሶስተኛ አህሪ የምርትም ተቋም አሁን የፋርማሲካል ኢንዱስትሪ ዘርፍ ድሮ ከነበረ ወደ አህሪ ሲመጣ አሁን አህሪ የፋርማሲካል ኢንዱስትሪ ሴክተርንም እንዲደግፍ እንዲያበቃ በተለይ ኢምፖርት ሰብስቲቱሽን ላይ የራሱ ሮል እንዲወጣ እንግዲህ እንደምታውቀው ከጦር መሳሪያ ቀጥሎ ሁለተኛ መድኃኒት ነው። መድኃኒት ፖለቲካ ነው፣ የጤናም ዘርፍ ብቻ ሳይሆን ለምን ባለፈው ኮቪድ ብዙ ነገር አስተምሮን አልፏል። በኮቪድ ጊዜ እንደምታስታውሰው የተቸገርንበትን ነገር ስናይ እንግዲህ ሎክ ቢደረግ እንደ ሀገር በጣም ስለዚህ መንግስት ይህን ትኩረት ሰጥቶ በዛ ይሰራል። ስለዚህ አህሪ በጣም እድለኛ ወጥ ሙሉ ተቋም ነው። ምርምሩም አለ። ምርምሩን ቴክኖሎጂን የሚያሻግር አካል ፓርት አለው። አህሪ የምርምር ተቋም ነው። ፕሮዳክት ዲቨሎፕመንት ላይ የቴክኖሎጂ ሽግግር ተቋም ነው። መጨረሻ ላይ ደግሞ ወደ አምራች ኢንዱስትሪ ለማሻገር አይቸገርም። ድሮ ሀፍ ነበረ። ድሮ ኢንዱስትሪ ሚኒስቴር ስል በነበርንበት ጊዜ ወደ ኢንዱስትሪው ለማሸጋገር ነው፣ ምርምሩ አልነበረም ከኋላ። ስለዚህ አሁን ወጥ ተቋም ስለሆነ በምርምርና በፈጠራ አምራች ኢንዱስትሪውን ለመደገፍ የሀገር ውስጥ ፈጠራን ለማስፋት ቴክኖሎጂን አዶፕት አድርጎ እንደ ሀገር ውስጥ አሳድጎ
ለማብቃት ጥሩ ስራ እየሰራ ያለ ተቋም ነውና በዚህ አንግል ነው እንግዲህ እንደ ፋርማሲቲካልና ባዮሎጂካል ብቻ ሳይሆን ፋርማሲቲካል ኢንዱስትሪ ልማት ዘርፍ ስር ካሉት አንድ ክፍል ይሄ በከፍተኛ ብዙ ነገር ላይ እየሰራ እንገኛለን። አንደኛ ከተሰጠን ማንዴት 530/2015 አሃሪ እንደገና ሲቋቋም በፊት የባዮሜዲካል ሪሰርች ነበረ። አሁን ወደ ጤና ሚኒስቴር ስመጣ ኢንዱስትሪ ሴክተሩ ወደዚህ ሲቀላቀል እንደ አዲስ ተደራጅቶ በህዝብ ተወካዮች ምክር ቤት በ530/2015 አዋጅ ነው ሲደራጅ እንደገና ነው ይሄ ወደሱ የተቀላቀለ። እዛ ላይ ወደ 31 አካባቢ ማንዴቶች ተሰጥቶናል ለአሃሪ ሙሉ። ከዛ ውስጥ ወደ 7-8 አካባቢ የሚሆኑት ለዚህ ክፍል የተሰጠ ነው ለፋርማሲቲካል ዘርፉ የተሰጠ ነው። አንደኛ የአምራች ኢንዱስትሪውን በአቅም ግንባታ መደገፍ፣ ቴክኖሎጂ ማቹሩን በማድረግ በቴክኖሎጂ ሽግግር ኢንኩቤሽን ሴንተሮችን በማቋቋም አዳዲስ ቴክኖሎጂ ወይ ደግሞ ሌላ ሀገር ላይ ያለው ቴክኖሎጂን እንደ ሀገርኛ ጋር ያለውን ክፍተቶችን አሳድጎ የማሻገር። ሶስተኛ የገባ ሰንሰለቱ እንዲፈጠር እስከ ማርኬት ሊንኬጅ እንዳልኩ የተሰጠ ያለ አምራች ኢንዱስትሪዎች የሚያመርቱት ምርት ጥራታቸውን የጠበቀ እንዲሆኑና የሀገር ውስጥ አልፎ እስከ ውጭ ኤክስፖርት እንዲያደርጉ ጭምር የተሰጠው ለዚህ ክፍል። በዚህ ላይ እየሰራን እንገራለን። ጥራት ላይ እየሰራን ነው። ገበያ ላይ እንሰራለን። አቅም ግንባታ ላይ እንሰራለን። ቴክኖሎጂ ሽግግር እንሰራለን። ፈጠራ ላይ እየሰራ ይገኛልና ሰፊ ስራ ነው የተሰጠ። አሁን በሚፈለገው ልክ እየሰራን ነው። ሌላ ጥያቄ። ስለዚህ ከወረቀት ላይ የዘለለ ጉዳይ ነው። በተለይ አሃሪ የሚሰራቸው በወረቀት ላይ ያለቁ ነገሮችን ወደ ፋርማሲቲካል ኢንዱስትሪው ሲመጡ ገንዘብ ይሆናሉ። ትራንዛክት የሚያደርጉት አቅምም ከፍተኛ ነው። ኢኮኖሚው ላይ አድ የሚያደርጉት ነገር አለ። ትክክል። ዘርፉ ላይ ደግሞ በጣም ትልቁ ጋር እንደ ሀገር ስናየው የተማሩ በዘርፉ ላይ ያሉ ወጣቶች አሉ። ለነሱም ደግሞ ትልቅ የስራ እድል የመፍጠር አቅም አለው። አሁን በቅሊንጦ ፋርማሲቲካል ኢንዱስትሪ ፓርክ አለ። ስለዚህ በዛ ውስጥ ራሱ ማምረት ቢቻል በአማካይ ከ2000 እና ከ3000 ሰዎች በላይ የስራ እድል የመፍጠር አቅም አለ። ለምሳሌ ሺልድ ቫክስ አለ። ሺልድ ቫክስ አንዱ የሚመራው በዚህ ተቋም እንደሆነም ይታወቃል። ስለዚህ ኤሪያውን አይንን ከፍቶ ማየት ከተቻለ ብዙ አቅም ያላቸው ኢንቨስትመንት ላይ ያሉ ሰዎች ሊሰሩትና አቅም ሊፈጥሩበት እንደሚችሉ ያሳያል። እንደገና ደግሞ መንግስት ቀድሞ ያለፈ ነው በዚህ በፋርማሲቲካል ኢንዱስትሪው ላይ እገዛ የሚያደርገው እና ይህንንም ታሳቢ ባደረገ መልኩ ነው ብዙ ያያችሁ ይመስለኛል። አዎ እንግዲህ እንዳልከው ቅድም ይሄ ሴክተር ከሌላው ለየት የሚያደርገው ኮስት በጣም ኢንቴንሲቭ ነው። አንድ ፋብሪካ ለማቋቋም እስከ $80 ሚሊዮን ለምሳሌ ሳንሸንግ የሚባል መድኃኒት ፋብሪካ ዱከም ላይ $80 ሚሊዮን ነው ያወጣው። ለአንድ ባለሀብት ለአንድ ሌላ ሴክተር ላይ ያለው ይሄን ኢንቨስት አድርግ ብትለው በጣም ከባድ ነው። ለምን ይሄ ኢንቨስትመንት ሪተርኑ በጣም ጊዜ ይፈጃልና ያን ያስባልና ይሄ ለዛ ነው ቅሊንጦ ኢንዱስትሪ ፓርክ መጀመሪያ ሲመሰረት ከዛ አንግል ነው። ዲዲኬትድ የሆነ ኤሪያ ይፈልጋል። ሃይሊ ሬጉሌትድ ነው። ከሁሉ በላይ ደግሞ ኤፍዲኤ በጣም ሬጉሌት ያደርጋል። ሃይሊ ሬጉሌት የሚል ኤሪያ ነው። ሌላው የሰው ጤና ጋር የተገናኘ ነው። ይሄ ሴክተር በጣም ከባድ ነው። ጤና ነው። ምንም ስህተትን መልስ የምናርምበት ኤሪያ ስላልሆነ ከዛ አንግል በተለይ ትልቁ ደግሞ እንደ ሀገር አንደኛ ኢምፖርት ሰብስቲቱሽን፣ ሁለተኛ የፎሬን ከረንሲ ጉዳይ እንደ ሀገር የሚታወቅ ነው። ሁሌ ኢምፖርት አድርጎ በጣም ማስከድ ነገር ነው ያለንበት የጊዜ ደግሞ ከጊዜ እያለፈ ሲሄድ ቴክኖሎጂም ራሱ በጣም እያደገ ነው። ስለዚህ ቅሊንጦ ውስጥ በጣም ሰፊ ነው። ወደ 270 ሄክታር ነው። አሁን 2 ፋብሪካዎች ነው እዛ ውስጥ አክቲቭ እየሆኑ ያለው። ሶስተኛ ኢፋር የሚባል ወደ 60% ላይ እየገነባ ያለው አለ። ሌላ 2 ፋብሪካዎች ከፍ ያሉ አሉ። ለዊ የሚባል ፋብሪካዎች አሉ። እነሱ አሉ። ግን እዛ ውስጥ ሌላም በግላቭም ባይሆን በሜዲካል ዲቫይስ የአርዲቲ የወባ መመርመሪያ ምናምን 1-2 እዛ ውስጥ እያየ ነው ያለ ነው እና እሱም የራሱ ቻሌንጅ አለ። ኢንቨስትመንት የቅሊንጦ በምንፈልገው ልክ አልሄደልንም። እሱም አሁን ኢንቨስትመንት ኮሚሽን በኩልም ያለው አይፒዲሲ በኩል ያለው በሚፈልገው ልክ አልሄደም። የ15 ስትራቴጂ ዴቨሎፕ አድርገን ነበር የጤና ሴክተር የናሽናል ስትራቴጂ ፎር ፋርማሲቲካል ዴቨሎፕመንት ብለን 2015 ላይ ዘንድሮ ያልቃል። አሁን ሪቫይዝ እያደረግን ዛሬ የት መድረስ እንዳለብን እዛ ላይ ተቀምጧል። ግን በዛ ልክ አልመጣንም እና አሁን አግሬሲቭሊ እየተሰራበት ነው ያለውና ከዛ ጋር የተያያዘ ይሄ ሴክተር እንደ አሃሪ አይነት ተቋም ያስፈልገዋል።
ለምን አንደኛ ኮስት በጣም ኢንቴንሲቭ ብየዋለሁ። ሰፖርት የሚፈልግ ነው። ሃይሊ ሬጉሌትድ ነው። ገና ደግሞ ኢንፋንት ነው፣ ትንሽ ነው። እንደ ሀገር ስንት ነው? 12 አካባቢ ፋብሪካ ነው ያለን። ግብጽ ጎረቤታችን ከ221 ፋብሪካ በላይ አላት። ሌሎች በፋርማሲቲካል ብቻ። ስለዚህ ስቲል ተወዳዳሪነት የለም፣ ተጨማሪነት ነው ያለው ማለት ነው። በፍጹም ተወዳዳሪነት የለም። ገባው በልክ ነው፣ ክፍት ነው። አሁን እኛ የተጠቀምን ያለ ነው። ኢብሳ ራሱ ጨረታውን እየገዛ ያለው እንግዲህ የዛሬ 3 ዓመት ከሀገር ውስጥ አምራቾች ኢብሳ 8% ብቻ ነበር እየገዛ ነበር። የኢብሳን ጨረታ 8% ብቻ ሎካሊ አመርተ ባለፈው በተሰራ ፖሊሲ መቀየር አለ። አንዳንድ ፖሊሲዎች ተቀይሯል። ድሮ ምርሳ አማራጭ ነበረው ኢብሳ ካገኘ ከሎካል ይገዛ፣ ለበለዛ ከውጭ መግዛት ይችላል። አሁን ግን የሀገር ውስጥ አምራች ከሌለ ብቻ ነው ከውጭ መግዛት። ይሄ ለሎካል አምራቹ ትልቅ ኦፖርቹኒቲ ነው። ወደ 21 አካባቢ ኢንሴንቲቭ ዴቨሎፕ ተደርጓል። ኢትዮጵያ መንግስት በየአመቱ ከ3 ቢሊዮን ብር በላይ ያጣል። በዚህ ምክንያት ከታክስ ቀረጥ ማሽነሪ ታስገባለ። ከውጭ ማንኛውም ጥሬ ዕቃ ታክስ አይደለም። እዚህ አቅም ግንባታ ላይ አሃሪ ይሰራል። በሰራተኛ ማሰልጠን፣ ቴክኖሎጂ ሲመጣ ማቹር ማድረግ፣ እንደዚህ አሁን እንደመጣን አይነት ሰፖርቲቭ ሱፐርቪዥን ማለት ኳሊቲውን ጠብቆ እንዲያመርታ መከታተል፣ ኳሊቲውን ያለፈ ደግሞ ወደ ውጭም የኤክስፖርትም ገባ ሰንሰለት የመፍጠር ትልቅ እንደ አሃሪ ያለው ተቋም ሌላም ተጨማሪ ያስፈልጓልና እየሰራበት ስላለ ሴክተሩ በዚህ ልክ ሰፊ ስለሆነ ትልቅ ሰፖርት የሚፈልግ በጣም መስራት የሚፈልግ ገና እየበቀለ ነው። አንድ ፕሮጀክት ዝም ብለን አንጀምርም አይደል? ፕሮጀክት ስንሰራ መጀመሪያ የሚጠኑ ጥናቶች አሉ። ጥናቶቹን የምናጠናው ጀምረን ለምሳሌ አንድ የጣሊያን አባባል አለ 10 ጊዜ ለካ አንድ ጊዜ ቁረጥም አይደል? ምንድነው ጥናት የሚጠቅመው? ለዛ ነው ተመራማሪ ጥናት እንዲያጠና የሚፈለገው እነዚህ በኋላ ሊፈጠሩ የሚችሉ ነገሮችን ለማስቀረት ነው። አንድ ፕሮጀክት ተጠንቶ ተግባራዊ ሲደረግ መጀመሪያ ጥናት ይደረጋል። ጥናቱ ከተጠናና ከተጠናቀቀ በኋላ ነው ሎስ እንዳይኖር፣ ኪሳራ እንዳይኖር ጠብቀህ ወደ እንትን የምትል። አሃሪ ብዙ ምርምሮች አድርጓል ላለፉት 55 ዓመታት። እነዚህ ምርምሮች ስቲል ብዙዎቹ ሼልፍ ላይ ናቸው፣ ወይም ደግሞ በጆርናል ዓለም አቀፍ ጆርናሎች ላይ ወይም ፐብሊሽ በተደረጉ በተለያዩ ሀገር አቀፍ ጆርናሎች ላይ ሊሆኑ ይችላሉ ያሉት። እነዛ ነገሮች አልጠቀሙንም ነበር ባይ ነኝ እኔ። ነገር ግን ዛሬ ለተመራማሪው መነቃቃት ተግባራዊ ሲደረግለት ራሱ ደስ አይልም? አሁን አንተ የሰራኸው ምርምር መሬት ወርዶ ሰዎች ሲዳስሱት ሲበቀል ማየት ደስ ይላል። ስለዚህ ፋርማሲቲካል ዘርፉ በዋናነት የምንዳስሰውና የምናየው ነው። ስለዚህ እንደው ምርምሮች እንደዚህ ሲሆኑ የሚሰጠው ነገር አለ። በነገራችን ላይ ለአሃሪ የፋርማሲቲካል ኢንዱስትሪ ዘርፍ መግባት እድልም ነው፣ ኦፖርቹኒቲም ነው፣ ሌላም ኢምፓክት ነው። አሃሪ በትክክል ከተጠቀመ የፋርማሲቲካል ዘርፍ ብቻ ሳይሆን አሁን ትራዲሽናል ገብቷል፣ ወደ አሃሪ ቫክሲን ገብቷል። ቅድም እንዳነሳው እነኚህ ነገሮች ቅድም እንዳልከው ባለፈው 55 54 55 ዓመት የአሃሪ አንዳንድ በነገራችን ላይ አሃሪ በቆይታውም ጥሩ የሰራቸው አሉ። ያው ቲቢ ላይ ድሮ እኔ ሆስፒታል ላይ እንደምታውቀው 9 ወር ዶት ሲባል ነበር፣ ይመላለስ ነበር። ወደ 6 ወር ከኮስት አንጻር ከሶሻል ኢምፓክት አንጻር ከመመላለስ ይሄ ከታይም መቀነስ አንጻር ጥሩ ስራ ነው። ይሄን አሃሪ ሰርቷል። HIV ላይ ኪቶች ላይ ይሰራል። አሁንም የጉበት በሽታ ላይ ሄፓታይተስ ቢ ላይ የሰሩ ኪቶች አሉ ገና እየወጡ ያሉ። እነኚህ ተዘግቶ ነበር የቆዩት። አሁን የፋርማሲቲካል ዘርፍ ወደዚህ መምጣት ለአሃሪ ኦፖርቹኒቲ ነው፣ ከተጠቀመበት መውጫ ነው። ስለዚህ ከሸልፍ ላይ የነበረውን ወደ ውጤት የሚለውጥበት ጊዜ አሁን ነው ለአሃሪ። አንደኛ ምርምሮች ውጤትን ያገኛሉ። ሁለተኛ እንደ ሀገር ተጽዕኖ ፈጣሪ ይሆናል አሃሪ። ለምን? ሶስተኛ በጤና ሴክተር ውስጥ የራሱ ሮል ይጫወታል እንደ ሀገር እና ይሄ ለአሃሪ እኔ ትልቅ ኦፖርቹኒቲ ነው። አሁን የተጀመረ ጅማሮችም አሉ። እሱ ትራንዚት ለማድረግ አንደኛ ይሄ የአዋጭነት ጥናት እንዳልከው በጣም ወሳኝ ነው። በተለይ ለአምራች ኢንዱስትሪ ፋርማሲቲካል ብቻ ማለት ሌሎችም ያለ አዋጭነት ጥናት የምትገባ ፕሮጀክት የለም። አንደኛ አዋጭነት ጥናቱ ምን አለ መሰለህ፣ ማርኬት አናሊሲስ። አዋጭነት ጥናት በሶስት ይከፈላል። ቢዝነስ አለው፣ ማርኬት አለው፣ ቴክኒካል ይባላል። 3 ዶክመንቶች አሉት። ፋይናንሻል ፓርቱ የፋይናንሱ ነው። ምን ያህል ሴልስ አለው፣ ምን ያህል ትርፍ አለው፣ ኢንቨስትመንት ሪተርን በምን ያህል ጊዜ ኢንቨስትመንትን ይመልሳለሁ የሚሉ እዛ ውስጥ አለ። ቴክኒካል ፓርት ላይ ምን አይነት ማሽነሪ ትጠቀማለህ፣ ምን አይነት ፕሮሰስ ነው፣ ቅድም ያየን አይነቱ ምንድነው ፕሮሰስ የምትከተለው፣ የፕሮዳክሽን ፍሎ ምን ይመስላል፣
ምን የሰው ኃይል ትጠቀማለህ ብሏል። የፋይናንሱ ላይ የቴክኒካል ማርኬቱ ላይ ዓለም አቀፍ ማርኬቱ ምን ይመስላል? ኤክስፖርት አደርጋለሁ። ሎካሊ ማርኬቱ ምን ይመስላል? ጋፑ ምንድን ነው? ፎርካስቱ ለፊት ለምሳሌ ፕሮዳክት ማለት የሰው ልጅ ማለት ነው። በተለይ ፋርማሲቲካል ይወለዳል፣ ያድጋል፣ ይሞታል። ዛሬ የምንወስደው ለምሳሌ አንዳንድ ምረት አሞክሳሲሊን የዛሬ 25 ዓመት ጥሩ ደረጃ ላይ ነበር። አሁን እያረጀ ነው። ባክቴሪያው ጋር እየተላመደ ሲመጣ ያረጃል። ሳይንቲስቶቹ ሌላ ደግሞ እንደ ታሪ ያሉት ተቋም ሌላ ደግሞ ዲቨሎፕ ያደርጋሉ። ለምሳሌ አሞክሳሲሊን ድሮ ዳይሬክት ኢፌክት ነበረው። ድሮ አምፒሲሊን የሚባል ነበረ፣ ቴትራሳይክሊን የሚባል ነበረ። እነኚህ ምንድነው ባክቴሪያው ሬዚስት እያደረገ ሲሄድ አሞክሳሲሊን አሁን ወደ አጉሜንቲን የሚባል ክላቭላኒክ አሲድ የሚባል ኢንዛይም ተጨምሮበት ባክቴሪያውን ሬዚስት ነው። ስለዚህ አሞክሳሲሊን እያረጀ ነው ማለት ነው። በእንደዚህ አይነት ስትወስደው አዋጭነት ጥናት ስታጠና የዛሬ 10 ዓመት ይሄ ፕሮዳክት የት ይደርሳል የሚለው ትልቅ ሳይንስ ነው የጤናው። ለምሳሌ ሲሚንቶ አሳሰበ። ስለዚህ የማያቋርጥ ጥናት የማያቋርጥ ጥናት ነው። የዛሬ 10 ዓመት የፕሮዳክት ላቦራቶሪ ሙከራዎች አሉ፣ ክሊኒካል ትራያል አለው። ስለዚህ የዛሬ 10 ዓመት አሞክሳሲሊን ኢፌክቱ ምን ያህል ነው ማለት ነው? ታማሚዎች ላይ መሞከር አለ። ለዛ ቮለንተሮችን ትመለምላለ። እነኛ ቮለንተሮች ጤነኛ መሆን አለበት። ከዛ ወደ በሽተኛው ላይ ትሞክራለ። ያ የሆነ ህግ አለው፣ ኢቲክስ አለው። ሎ ከባድ ነው። አንድ ሰው ለክሊኒካል ትራያል ለመምረጥ ያለው ክራይቴሪያ እንዳይመስል ዲዲኬትድ መሆን አለበት። ሰብአዊ መብት የሚባል አለ። ብዙ ነገሮች አሉ። ያ የዛሬ 10 ዓመት አሞክሳሲሊን የሚሞት ከሆነ አዋጭነት ጥናት ላይ ትጠነቀቃለህ። ያን አምርት ብለህ ኢንቨስተርን ግባ አትልም። ይህን ይጠነቀቃል፣ ይህን ያጠናል። የዛሬ 10 ዓመት ሳቹር የሚያደርግ ፕሮዳክት አስገብተህ $80 ሚሊዮን አወጥቶ የዛሬ 10 ዓመት ፕሮዳክቱ ከገባ የሚወጣ ከሆነ ክሳራ ነው። ሲሚንቶ ላይ ግን እንደዚህ አትጠነቀቅ። መኮሮኒ ላይ ጥናት ስታጠና የሚወለደው ሰው ቁጥር ነው የምታየው። የዛሬ 10 ዓመት ስንት ሰው ኮንሱመር ነው የምታየው። እንደነ ነው የምትጨምረው ምን ያህል ኮንሱመር ነው እንጂ የምትጨምረው ምርት መጠን። ጤና ላይ ግን ስታየው የዛሬ 10 ዓመት ምን አይነት በሽታዎች አዲስ ይፈጠራሉ። የትኛው በሽታ ኢራዲኬት እየሆነ ይሄዳል። ለምሳሌ ፖሊዮ እያጠፋን አይደል? ለምሳሌ ቂጥኝ ባል ሲፊል ድሮ ነበር አጥፍ። የትኛው ይጠፋል? አብሮ የሚጠፋ ፕሮዳክት ይኖራል። ስለዚህ በዚህ አንግል አዋጭነት ጥናት በደንብ ማጥናት አለብን። ያ አንዱ ቪዚቢሊቲ ስቴዲ አሃሪ ከሚሰራቸው ከሚያሰለጥናቸው ያበቃል። በዚህ ላይም የፋብሪካ በተለይ ፕሮጀክት ፌዝ ያላቸው አሁን የመጣንበት አፎሚ ማስፋፋ አለው። አሁን እያመረተ ያለው በ20,000 በሰዓት ነው። መቀሌ ኢንዱስትሪ ፓርክ ውስጥ አሁን አዲስ ቦታ እየወሰደ ነው። ያን ሲጨርስ በሰዓት 70,000 የሚያመርት አዲስ ፋብሪካ ሊገነባ ነው። ለዛ አዋጭነት ጥናት ያስጠናል። ስለዚህ የኤግዛሚኔሽን ግላቭ አሁን ቅድም እንዳለው ወደ ሰርጂካል ግላቭ እየገባ ነው፣ ማሽን እያስገባ ነው። ለዚህ አዋጭነት ያስጠናል። ኮንሰምፕሽኑ የት ይደርሳል? ስለዚህ ኮሚኒኬብል ዲዚዝ ላይ በተለይ የግላፉ የጎዙ ሜዲካል ዲቫይሱ ይሻላል እንጂ መድኃኒት ላይ ጥንቃቄ አለ። አዋጭነት ጥናት ከሌላው ዘርፍ በጣም ጥንቃቄ የሚጠይቁ ይሞታል፣ አይሆኑት ይሞታል፣ የወለዳል ፕሮዳክቱ ይሞታል፣ በሽታውም ይጠፋል። አንተ ፋብሪካ እየገነባ ነው። ስለዚህ አንድም ፋብሪካ ራሱ ወደ ሌላ ለምሳሌ ጎዝ የሚያመርተው ፋብሪካ ወደ ልብስ ልትቀይረው ትችላለህ። አሞክሳሲሊን የሚያመርተው ፋብሪካ ወደ ሌላ መቀየር አትችልም። ሬጉሌትን ነው ብያለሁ። ኤፍዲኤ መጥቶ የኛ የመድኃኒትና ቁጥጥር ባለስልጣን ሰርቲፊኬት ይሰጣል። አንድ ሰፕላየር ራሱ ለምሳሌ እነኚህ ከታይላንድ ነው የሚያወጡት አፎሚ ከቻይና ለማምጣት በነገራችን ላይ ኤፍዲኤ ያስፈቅዳል። ዝም ብለህ እንኳን ጥሬ ዕቃ ማስገባታችንም ሃይሊ ሬጉሌትድ ስለሆነ ካመረትክ በኋላ ደግሞ ወደ ገበያ ለመቅረብ ዶዘር የሚባል አለ። ዶዘር አሴስመንት ማለት ሙሉ ዶክመንት ከየት ይጀምራል መሰለህ? ከጥሬ ዕቃ አቅራቢ ማን ነው? ምን ሰርቲፊኬት አለው? ጥሬ ዕቃ በኳሊቲ አመርቷል ወይ? ሎጂስቲኩ በትክክል መጥቷል ወይ? እዚህ ከደረሰ በኋላ ቅድም እንዳለው ሳምፕል ተወስዷል ወይ? ሳምፕሉ ትክክል መጥቷል ወይ? ከዛ ምርት ሲያመርት ቼክ ተደርጓል ወይ? ይሄ ሁሉ ዶክመንት የያዘ ከ300 ፔጅ በላይ ሰሚት ይደረጋል። ለማን? ለኤፍዲኤ። ኤፍዲኤ ያን ቁጭ ብላይና ዶክመንቱ ትክክል ነው ብሎ አፕሩቭ ሲል ማርኬት አውቶራይዜሽን ሰርቲፊኬት ይሰጣል። አትወጣም ማለት። ስለዚህ ወደ ገባት ይገባል። አንድች ነገር ከተፈጠረ ሪኮል ይባላል፣ ልቀምት ይባላል። በ24 ሰዓት በባችሁ ያለ መልቀ በነገራችን ላይ የፋርማሲቲካል አምርት ማሰራጭ ይሻላል ከመልቀም ችግር ካለው። ኮሉ በጣም ከባድ ነው። አንደኛ ታመጣለህ ማስወገዳችን። ለምሳሌ ላቴክስ አመጣ ጊዜው አለፈ እንበለው፣ ኢትዮጵያ መሬት ላይ አትቀብርም፣ ማስወገዱ ከባድ። መድኃኒት ኤክስ ካረገ ለማስወገድ ኢንሲነሬተር ያለው ሐዋሳና አዳማ ላይ ነው። ያለ ማቃጠል ኢንቫይሮንሜንታል ፖሉሽን አፕሩቫል ካገኘ የማይበክል ከሆነ ነው። የሚበክል ከሆነ ትቀብራለህ። ስትቀብር ደግሞ መሬት ውስጥ ያለውን ደግሞ የሚጎዳ ከሆነ አትቀብርም፣ መልስ ይባል ይችላል ወደ አመጣ። ያ ፔርኬጂው ከገዛ በላይ ዶላር ይወጣል። ስለዚህ አዋጭነት ጥናቱ እስከዚህ ድረስ ነው የሚሄደው። ስለዚህ ሁሉን ያቀፈ ስለሆነ ሴክተሩ በጣም ሰፖርት የሚፈልግ በጣም ጤና ሚኒስቴር የጤና ሴክተር ላይ ስለሆነ መንግስት
በስፔሻል ኬዝ የሚያዩም ስለሆነ ቅድም እንዳልኩ እንግዲህ ከመሳሪያ ቀጥሎ ትልቅ ወጪ የምናወጣ እንደ ሀገር ፊገሩ ያው እንግዲህ እንደ ምርምር ተቋም ዝም ብለን በግምት አንናገርም እንጂ ትልቅ ወጪ የምናወጣበት ነው። ይሄን ይመስላልና ዋጭ መጠን በጣም ወሳኝ ነው። ውድ ቤተሰቦቻችን ከአቶ ሻምቡ ፍላቴ ጋራ ቆይታ ያደረግንበት ውይይት በዚህ አልተጠናቀቀም። ሳምንት እንመለስበታለን።